በለው ለልደቴ ልብስ ገዛልኝ ማለት ነው። በቃ ይፍራታ ምንም አላየሽም። አሁን አርፈሽ ቁጭ ብለሽ እይ። የኔ ጨረቃ ይህን እቃ ከፍተሽ አላየሽማ? እዩ ብላኝ ነበር እንዴ? አልሰማሁም ነበር። በቃ ሊሆን አሁን አይሆንም። በዛ ላይ አንቺ ቃል አይደለም እንዴ? እና የማን ነው? ሰው ነው አስቀምጥልኝ አለኝ። ማለት ሰው አስቀምጥልኝ ብሎኝ ነው። በቃ ልውሰደው። እሺ በቃ ሐረግ ድራማ ክፍል 184 በአዲስ ነገር መተንላችኋል። ሐረግ ድራማ አዲስ ከሆናችሁ ደግሞ ሐረግ ድራማን እየጎበኛችሁ እኔ እህታችሁ ሜላት ሁለገብ እየቀረብኩላችሁ አብሬያችሁ ቆያለሁ። ድራማው ይቀጥላል። እኔ ከእናንተ ጋር የሚቆየው ሁለገብ ሜላት ሲሆን ውዶች ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። ዛሬ እንግዲህ የሐረግ ድራማ 184 ክፍል 184ን እየገረኩላችሁ አብሬያችሁ ቆያለሁ። ለማዳመጥ ዝግጁ ናችሁ? በደንብ ቁጭ ብላችሁ ድራማውን እስከ መጨረሻ አዳምጡ ማለት ነው። አሪፍ ድራማ ነው። ሐረግ ድራማ በጣም የሚወደው አሪፍ ድራማ ነው እና እናንተም እንደማትጠሉት ወይም እየተማራችሁበትም እንደሆነ ተስፋ አድርጋለሁ። እኔም ብዙ ነገሮችን ከሐረግ ድራማ ብዙ ትምህርቶችን እየወሰድኩኝ ስለሆነ እናንተም እንግዲህ አብራችሁን ቆይታችሁ ምን እንደተፈጠረ ምን እንዳለ እኔ ጋር ከቆያችሁ ትሰማላችሁ፣ ታውቃላችሁ ማለት ነው ውዶቼ። ሐረግ ድራማ ክፍል 184 ምን ተፈጠረ? ፂ አረገዘች። ፂ ከማን ያረገዘችው? አቤል ነው ያስረገዛት? አቤል ነው የደፈራት? አይደለም ሌላ ሰው ነው የሚለውን እሱንም እንዲሁ ደግሞ ማን ነው ዳጊ ማለት ነው የእህቱ ልጅ በህይወት እያለ እያወቀ ምን አደረገ? ምንስ እየተፈጠረ ነው አሁንስ የሚለውን እሱንም እንዲሁም ደግሞ ሉሊት ከማን ጋር እየተገናኘች ነው? ቃላብና ያኔትስ ምን እያደረጉ ነው? እንዲሁም ደግሞ ናታን ብቻውን ምን እየሰራ ነው የሚለውን ይህንን ሁሉንም በዝርዝር አብሬ እያብራራሁላችሁ አብሬያችሁም ቆየሁ። ሁለገብ ሜላት ነኝ። በድጋሚ ውዶቼ ሰብስክራይብ፣ ላይክ፣ ሼር አድርጉ። አይከፈልበትም። አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ኮመንት ስለምታደርጉልኝ ከልብ አመሰግናለሁ። ወደ ድራማው እንግባ። እንግዲህ ዛሬ ድራማው ከመጀመሪያው ሲጀምር ፂን የደፈራት ሰውዬ ሌላ ነው። የደፈራት ሰውዬም እንግዲህ መጥቶ ነበር ቤታቸው እያጠያየቀ ለምን መጣ፣ ምንስ ሊያደርግ መጣ፣ ምንስ ለማድረግ አስቦ ነው የሚለውን እሱን እንግዲህ እየቆያችሁ ስትሄዱ በደንብ አብራራላችኋለሁ ማለት ነው። እንግዲህ ከነፂ ቤት የሆነ ጠይም ሰው መጥቶ አንኳኳ። ከዛ ሲያንኳኳም ፂ ነበረች የከፈተችለት። ስትከፍትለት እኔ ሎኬሽን ተልኮልኝ ነው፣ ሎኬሽን የተላከልኝ ቧንቧ ተበላሽቷል ተብዬ ነው ብሎ የሆነ መፍቻ ነበር፣ የመኪና መፍቻ ነው ምናምን ይዞ የነበረው። ከዛ እሷም ኧረ እባክህ የምን መፍቻ የምን ቧንቧ ነው የተበላሸው? ቧንቧችን አልተበላሸም፣ ምን ለማለት ፈልገህ ነው ስትለው ቧንቧ ተበላሽቷል ነው ተብዬ ነው እዚህ ጋር ነው ማን ያለ ስትለው ያለኝን ሰው ማለት ወይም መናገር አልፈልግም፣ ግን እዚህ ጋር ነው ተብዬ ነው የመጣሁት ይላታል። ከዛ እሷም አይ ተሳስተህ ነው እኛ ጋር የተበላሸ ቧንቧ የለም ስትለው አለ ገብቼ ባየውስ ገብቼ ማለት ቸክ አድርጌው እኮ ሄዳለሁ ተበላሽቷል አልተበላሸውን የሚለውን ቸክ አድርጌው ሄዳለሁ ሲላት እሷም ቆይ በቃ ገኒን ብላ ገኒን ስትጣራ አቤት የሚላት ሰው አልነበረም እና ከዛ እሺ ግባና እዩ አለችው። ምክንያቱም ቧንቧው በር ስር ስለነበረ ገባ። ገብቶ ግን እሷን እየተመለከተ ነበረ ቧንቧውን ሲነካካ የነበረው። እውነትም ቧንቧ ሊሰራ ነው የገባው አይደለም። እዛ ውስጥ እኔ እንደውም የሚቀብረው ነገር ያለ ሁላ ነበር የመሰለኝ። ቧንቧውን እያትኮረኮረ አትኩረቱ ከፂ ላይ ነበረ። ፂም እንግዲህ አልተረዳችምና ምክንያቱም አታውቀውም፣ አላየችውም። ራሷን ስታም ስለነበር የዛኔ የተፈጠረበት ጊዜ ማለት ነው። ከዛ እሱም እንግዲህ ያንን ቧንቧ እያትኮረኮረ ባለበት ሰዓት ሉሊት መጣች። ሉሊት ስትመጣ ሉሊት ደግሞ እንግዲህ ያው ተንኮሏ ነው። አንቺ ነሽ አይደለ ቧንቧ ሳይበላሽ ተበላሽቷል ብለሽ የጠራሽው ምናምን ስትላት እኔ አልጠራሁም እባክሽ ወደዛ አትለፍልፊ ትላታለች ለፂ ማለት ነው። ምክንያቱም ፂን የምታስፈራራበት ነገር ስላገኘች ሉሊት ከዛ
እሷም በቃ አንቺ ካልጠራሽ እንዴ ታዲያ ማን ጠራው? ያልተበላሸ ቧንቧ ተበላሽተዋል ብላችሁ ሰውን የምትጠሩት ብላ እሷም ስትላት አይ እሱን ተይውና ብላ ወደ ጠጋ ትልና እኔ እኮ አውቄ ነው ዝም ያልኩት፣ ይህን ጉድሽን ለወንድምሽ ተናግሬ ካላሳፈርኩሽ ምናምን ስትላት እንዴ የማይባል ነገር አትበይ፣ ምን ለማለት ፈልገሽ ነው? ተይ ሉሊት ተይ ግን ተይ ትላታለች። እሷም ይሄ ማስፈራሪያ ስለመሰላት አይ አልተውም፣ ምክንያቱም እኔ ለወንድምሽ መናገር አለብኝ። ለምን ብዬ ነው አንቺ ሚስጥር መደብቅልሽ? ምክንያቱም አንቺ የኔ ጥላት ነሽ፣ ብዙ ነገር ነው የምታደርግኝ፣ በጣም ትጠይኛለሽ። ስለዚህ የአንቺን ሚስጥር ለምን ብዬ ደብቃለሁ? ደግሞ እኮ ካደና ሰው እንኳ ብታረግሽ አለቻት። ከዛ እባክሽ ሉሊት ዝም በይ ስትላት አይ ዝም ማለት አልችልም አለች። እሷም በዚህ እያስፈራራቻት ነው ያለችው። ከዛ እሷም ያው ውስጧ ስለተናደደ እባክሽን ሉሊት ብላ ምንም አላለችም። ሌላውን ነገር እንግዲህ ሰውየው እያዳመጠ ነበር። እርጉዝ ናት እንዲህ ደግሞ እያለ እያዳመጠ ነበር። ከዛ ሉሊትም ወጥታ ሄደች። ምክንያቱም ቀጠሮ ሳምሶም ከሚባል ሰውዬ ጋር ቀጠሮ ነበራት። ወደዛ ወደ ቀጠሮ ነው እየሄደች ያለችው። ከዛ እሷም እንግዲህ ፂም በቃ ያልተበላሸ ቧንቧ አታትኮርኩር፣ ከዚህ ውጣ ሂድ ውጣ ስትለው እሺ ብሎ ከዛ አሁንም አተኩሮ ፂን ነበር ሲያየ ነበረው። እንዴ ለምንድነው አተኩረህ የምታየኝ? ምንድነው አንተ ስትለው አንቺን የምትመስል እኮ ልጅ ሰለማቅ ነው ተመሳስላችብኝ ነው ሲላት እኔን አለችው። አዎ አንቺን የሚመስል እኮ ጠፍቶብኝ ነው ምናምን አላት። አይ ውጣ አሁን ወደዛ ወሬ አታብዛ ምናምን ብላ እሷም አስወጣችሁና በሩን ዘጋች። በሩን ዘግታ ስገባ ዳግም ከውስጥ እያወራ ነበረ። ስልክ የሚያወራው ምንድን ነው? ስለ ኤፍራታ ልጅ ነበር እያወራ የነበረው። ግን ፂም አልነቃችም። ምክንያቱም ሌላ ሰው ቢሆን ሊጠራጠር ሊነቃ ይችል ነበር። እሷ ግን አልነቃችም እና ስለ ኤፍራታ ልጅ ነበረ። ኢፉ ብታውቅ ምን ትላለች? ምንስ ይሉኛል? እያወቅ እንዴት እስካሁንስ ደበቅ ሊሉኝ ይችላሉ እያለ ብዙ ነገር ነው ሲላት የነበረው። ከዛም አሁንም ደግሞ ይህን ነገር እኔ ማድረግ የለብኝም፣ ምክንያቱም እኔ ኤፍራታ ከሰማች በጣም ነው የምትቀየምብኝ፣ እሷም እንድትሰማ አልፈልግም እያለ ሲያወራ እሷም ምንድን ነው ብላ እያዳመጠች ነበር፣ ግን ነገሩ አልገባትም። ከዛም ዘወር ሲል ከፊቱ ቆማ ነበረ። አንቺ ደግሞ ምን እያደረግሽ ነው እዚህ አላት። ከዛ እሷም አይ ምንም አላደረኩም፣ አንተ ግን ችግር ላይ እንደሆንክ ይታወቀኛል። ስለዚህ ምረዳህና ማግዝህ ነገር ካለ እባክህን ንገረኝ ስትለው ምን አገባሽ ለአንቺ መናገር አልፈልግም ይላታል እሱም። ከዛ እሷም እባክህን እኔ ላግዝህ እፈልጋለሁኝ ንገረኝ ስትለው ምን ብዬ ነው የምነግርሽ? ምንም ነገር የለም ማለት አሁንም እሷም ደግማ ላግዝህ እፈልጋለሁ፣ ምክንያቱም የገባህበት ነገር እንዳለ እየታወቀኝ ነው። ስለዚህ አንተ ንገረኝና በገንዘብም ሆነ በተለያየ ነገር፣ ምክንያቱም ልጁ ገንዘብና ገንዘብ ጋር ስለሆነ አተኩሮቱ በገንዘብም ሆነ በሌላ ነገር እኔ ላግዝህ እችላለሁ ስትለው ከዛ አሰበበትና እሺ በቃ ችግር የለውም እኔ የሚሄድበት ቦታ አለኝ፣ ከዛ ስመለስ ሁሉንም ነገር እነግርሻለሁ፣ ከዛ በኋላ የምታደርጊውን ነገር አያለሁ አላት። ከዛ እሺ ብላ እሷም ወደ እንትን ገብታ ነበር የተቀመጠችው። ከዛ ደግሞ ናታን ከሆነ ሰውዬ ጋር ተገናኘ። የስራ አጋር ነኝ ተብሎ ነው። እሱም ይሄ ሳምሶም ይመስለኛል ከሉሊት ጋር የሚገናኘው ሰውዬ። ምክንያቱም ዙሪያ ጠመድ ነው፣ ህይወታቸው እየተጠመጠመ ነው ዙሪያውን። ከዛ እሱም ስለ ስራቸው ምናምን እያወሩ መቼ ነው ታዲያ የስራ ውላችንን ጽድቅ የምናደርገው? መቼ ነው የምንገባበዘው? ምናምን ሲለው በቃ አንድ ቀን ሰዓት ይዘን እንገባበዛለን ችግር የለውም ምናምን ብለው ናታንና ያን ሰውየው ሳምሶን የሚባለው ይመስለኛል ተለያዩ። እነሱም ከተለያዩ በኋላ የኤፍራታ ልደትም ስለነበረ ለኤፍራታ የሆነ ስጦታ ይመስለኛል። ስጦታው ግን አልተከፈተም። ምናልባት አትጓጉ። ከዛ ስጦታ ይዞ ወደ ቤት ነበር ያመራው። ወደ ቤት ከመምጣቱ በፊት ግን አቶ ማናት ያኔት ቀድማ እነሱ የመታ ነበረ። ኤፍራታ ምን ልትሰሪ ነው የመጣሽው ትላታለች። ከዛ እሷም እንዴ ምን ችግር አለው? እኔ እኮ እባክሽን የማሳይሽ ነገር አለኝ ምናምን ስትላ ከዚህ የበለጠ ምንም ልታሳየኝም ልታየኝም አልፈልግም እና ስለዚህ ከዚህ ዘወር በይልኝ ውጪ እያለቻት ባለችበት ሰዓት ናታን መጣ። ስጦታውን በእጁ ይዞ ነበረ። ከዛ በኋላ ምን ትሰራለች እዚህ ምናምን ብሎ እሱም ተናደደ። ከዛ እባክህ ተረጋጋ ምናምን ስትለው ከዛ እሱም ውጭ ከዚህ ውጭ እያለች አይደል እንዴ ምን ትሰሪያለሽ ብሎ ገፈታትሮ ሲያስወጣት
ቆይ እሰራልሃለሁ የምፈልገውን ነገር ሳላገኝ ከእናንተ ዘወር ምል እንዳይመስል እያለች ያኔትም እንግዲህ ከእነሱ ቤት ወጥታ ወደ ቤቷ አመራች። ናታንም ያንን ያስቀመጠውን ካርቶን አስቀምጦ ነበር። ሩጣ ከፍታ አየችው። ይፍራታም ካየችው በኋላ ደስታ ነበር የተዋጠችው። ደስ ብሏት ነበር፣ ግን የእሷ ነው አይደለም የሚለውን እስካሁን ድረስ ግልጽ አልሆነልንም። ከዛ በኋላም አቶ ይፍራታ ምንድነው ያደረገችው? በቃ መልሳከር ነው ነበረ። ይህን ስጦታ ያንቺ አይደለም እኮ የኔ ጨረቃ፣ ስለዚህ የሰው ነው ሰው ነው አስቀምጥልኝ ብሎ የሰጠኝና አሁን ይህንን ወደ ጓዳ ይዤ መግባት አለብኝ ብሎ ወደ ውስጥ ይዞ ገባ። እሱም ይዞ ከገባ በኋላ እንግዲህ ይፍራታም ለጽ ደወለችለትና ነይ ምን ሄድበት ቦታ አለኝ ፍሬሃ ሆንሽ አለቻት። የት ነው ምን ሄደው ስትላት ነይ ስትመጪ አሳይሻለሁ አለቻት። ከዛ የምንሄድበትን ማንም ሰው እንዲያውቅ አልፈልግም፣ እንሄዳለን፣ ግን አቤል እንዳልደፈረሽ ነግሮኛል። ምንድን ነው አንቺ የተሳሳትሽው ነገር አለ ወይ ስትላት እንዴ ምን እያልሽ ነው? ይሄ ባለዬ ለምንድን ነው አንቺ እንደዚህ የምትይኝ አለቻት። እሷም አይ ባለየነት ሳይሆን አቤል ምንም እንዳላደረገ ከፊቱ ያስታውቃል። ስለዚህ ከምንሄድበት ቦታ ሄደን ስንመለስ ድጋሚ ቸክ ማድረግ አለብሽ አለቻት። ይፍራታም እሺ ብለው ተስማምተው ወደ የት ነበር የሄዱት? ወደ እነ ቃላብ ቤት ነበር የሄዱት። እዛ ሄደው ሲያንኳኩ ያች ሰራተኛም ተብላ የገባችው የናታን ሰላይ ማለት ነው እዛለች። ፎቶ ምናምን እያነሳች እየላከችለት ነው ለናታን ሰራተኛ መስላ ገብታ። ከዛ በር ሲያንኳኩ እሷ ነበረች የከፈተችው። ስከፍትም የታለ አለቃሽ ነበር ያለቻት ይፍራታም። ከዛ በኋላ አለ ውስጥ ነው ስትላት በቃ ውስጥ ካለኛ መጠበቅ አንፈልግም ብላ ገፈታትራት ውስጥ ገባች። ከገባች በኋላም እንግዲህ ጥሪልኝ ብላ ሲመጣ ማን ነው? ቃላብ ነው። ከዛ ጺም ደነገጠች። አንተ ደግሞ እዚህ ምን ትሰራለህ አለችው በገዛ ቤቱ። እሱም እናንተ ምን ትሰራላችሁ ካለ በኋላ አይ መጀመሪያ እኮ ቀድማችሁ ብትነግሩኝ የሆነ ነገር ተዘጋጅቼ ጠብቃችሁ ነበረ፣ ለምን ሳትነግሩኝ መጣችሁ አለ እየቀለደ። ይፍራታም ምንድን ነው ሀሳባችሁ አንተና የስራ አጋር ያቺ ያኔት የምትባል ሴትዮ ጋር ምንድን ነው የምታስቡት በማለት እሷም ጭቅጭቋን ጀመረች። ከዛ በኋላ እሱም ምንም ነገር የለም ብለው እነሱንም እንዲሁ ገፈታትረው ከቤት አስወጧቸው። ሴራህን ግን ደርሼበታለሁ፣ ስለዚህ አንተ የምታደርገውን ነገር አለው እያለች ፍራታም እየፈከረች ከቤት ወጣች። ከዛም አቤል ደግሞ ከሆነ ጠይም ልጅ ጋር ተገናኝቶ ነበር። ማነው እሱ? ቧንቧ ሰራለሁ ብሎ ከነፂ ቤት የመጣው ሰውዬ እሱ ነው የደፈራት ፂን ማለት ነው። እና ስለዚህ ፂን ያስረገዛት ያነ ልጁ ነው፣ ጠይሙ ልጅ ነው። ስሙን እስካሁን አላወቅኩትም። እና እሱ ነው ያስረገዛት። ስለዚህ ፂም ያረገዘችው ከአቤል ሳይሆን ከሌላ ሰው ነው ሳታውቀው። አቤልም ምስኪን በየዋህነቱ የዛኔ ሲያሳድራት ከቤቱ ወስዶ ለብቻው እንደተኛ ነበር እየተናገረ የነበረው። ስለዚህ የሐረግ ድራማ ክፍል 185 ሞቅ ያለ እንደሚሆን እኔ እርግጠኛ ነኝ። የኔ የፍራታ ልጅ እንደሚገኝ ፂም ደግሞ ከማን እንዳረገዘች ወይም እርጉዝ ነሽ አይደለሽም የሚለውን እሱም ይፋ የሚሆንበት ይመስለኛል። ስለዚህ ፂም እና ይፉም ወደ ቤታቸው ተመለሱ። ያቺ ልጅቷም አሁን እንዴት ነው የማደርገው እያለች ያቺ ያኔት ጋራ ተፋጠው ነበረ እና ድራማው በዚህ እኔ ቆረጥ አድርጌ ነው የቀረብኩላችሁና በክፍል 185 እስከምንገናኝ ሰላም ሁኑ። አመሰግናለሁ ስለተከታተላችሁኝ። ሐረግ ድራማ ገራቢዋ ሁለገብ ሜላት ነበርኩ። ባይ ቴንኪው።